አንተና ሚስትህን ባየን ቁጥር የእናትየዋ ፊት ነው እኔ ድቅ ነው የሚለብኝ። ሽምግልና ይዤ መጣሁ። ዛሬ ሽምግልና ይዤባችሁ መጥቻለሁ። በዚህ ፍጥነት ከታረቃችሁ ትለያያላችሁ። በዚህ ፍጥነት ከተታረቃችሁ ትለያያላችሁ። 3 ሚሊዮን ካሸነፈ 1 ሚሊዮን ለኔ 3 ሚሊዮን ብር እሷ ብታሸንፍ 1 ሚሊዮን ብር እኔን ብትሰጠኝ ማለት ነው። በቃ ይሄ አሪፍ አይሆንም? ሊያሾው ባልክስ ላይ ተነሳችበት። ጥቁር ቲሸርት አድርጎ ጸጉሩ እንደዚህ ለጥፏት በጄሎ በምድር መግለጫ ሰጠን። አዶናይ ማስገረሙን ቀጥሎበታል። ሰይፉ ያስታረቃቸው ጥንዶች በላይቭ ተመልሰዋል። ሰላም እንዴት ናችሁ? ሰላም ነው። በጣም እናመሰግናለን። አሌክስ ላንቺ ቃል የለኝም ያላት ለማን ነው? በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ሌላ ቪዲዮ ተመልሻለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረግ እንዳይረሳ። ወሬ አላበዛባችሁም። ቀጥታ ወደ ቪዲዮአችን ሀሳብ አስተያየታችሁን ኮሜንት ላይ ታጋሩኛላችሁ። በመጀመሪያ ከዚህ ቀደም እንግዲህ አዶናይና ዩቲናስ ኮላብ ማድረጋቸው ይታወሳል። ሽምግልና ይዤ መጥቻለሁ ባለች ዛሬ ሽምግልና ይዤባችሁ መጥቻለሁ። እባክህ ናፊ አዙርና አሳያቸው። ጋይስ ይኸው ዩቲናስ እኔን ሽምግልና ብላ ይዛኝ መጥታለች። እንግዲህ ዳሽን ሱፐር አፕ ላይ ኮምፒቲሽን ውድድር ውስጥ እንደገባች ታውቃላችሁ። የሚገርም ሙቪም ሰጥታችኋለች። ብዙዎቻችሁ ውስጣችሁ ተነክታችኋል፣ አልቅሳችኋል፣ አዝናችኋል። ጨነቀኝ እኔ ምን እንደምል ግን ፕሊዝ ቮት አድርጓት። አሁን ልታሸንፍ ነው። ወደ አንደኛ መውሰድ አለብን። አንደኛ ለወጣ ሽልማት ስንት ነው? 3 ሚሊዮን ብር። 3 ሚሊዮን ብር እሷ ብታሸንፍ 1 ሚሊዮን ብር እኔን ብትሰጠኝ ማለት ነው። በቃ ይሄ አሪፍ አይሆንም? አውቄ ነው አትሰጠኝም፣ ግን ፕሊዝ አግዟት። አንደኛ እንድትወጣ ሰፖርት እናርጋት ሁላችንም። እሺ ሴቶች ፕሊዝ እህታችሁን ሰፖርት አድርጉ። በጣም ጎበዝ ነች። በጣም ብዙ ነገር ነው የሞከረችውና ይህ ማሸነፍ አለባት። ግዴታችንን እንወጣ። የሚታወቀው ዩቲ ዳሽን ባንክ ባዘጋጀው የሚገርም ቪዲዮ ነው የሰራችውና በርካቶችም ሀዘን ውስጥ ነው ነበረ ቪዲዮውን ሲከታተሉት የነበረውና እንድታሸንፍ እረጡ ብሏል። የአዶናይ አድናቂዎች፣ የአዶናይ ደጋፊዎች፣ የዩቲናስ ደጋፊዎች እንድታሸንፍ ዩቲ ብዙ ነገር ነው እየሰራች ያለችው። ከሰሞኑ ራሱ የጎዳና ልጆችን ስትሰራ የነበረው ነገር የተወሰነ ቪዲዮ ለማሳየት ሞክሬያለሁኝ። ከዚህ ቀደም ከሴተኛ ዳሪዎች ጋር በተያዘ በሌሊት ብዙ ነገር አድርጋለችና ይገባታል። ሰው የልፋቱን ማግኘት አለበት ብዬ አስባለሁኝ እና ዩቲን መምረጥ አለብን ማለት ነው። በተያዘ ከአርባ ምንጭ ህፃኑ ልጅ አምጥቶታል። አዲስ አበባ ፈታ እያደረገ ነው የሚገኘው አዶናይ። ዛሬ ደግሞ እንዴት እንዳማረበት ጸጉር ቤት ሄደው ምናምን ተስተካክሎ ምናምን እስኪ ቪዲዮ ላሳያችሁ። አዶናይ ይመችህ፣ የምትፈልገው ነገር ሁሉ ይሳካልህ። በርካታ ሰዎች በምትሰራው ስራ እየተደነቁ ነው። እኔም አደንቅሃለሁኝ። ይሄ ልጅ ደግሞ በእርግጠኝነት ህይወቱ ይቀየራል። ሶሻል ሚዲያ ላይ ደግሞ በጣም ጠንካራ ነው። እናቷ አላሳደገችውም፣ በልጅነት ነው ጥላው የጠፋችው በ2 አመቱና አባትየው ራሱ ጥንካሬው የቀን ስራ እየሰራ እንደዛ አይነት ነገር እያሳደገና ልጁ ያን ነገር የአዶናይን እጅ መሳሙ ትልቅ እድል ይዞለት የመጣ ይመስለኛል። ይመቻ አዶናይ። ሰይፉ ያስታረቃቸው ጥንዶች በላይቭ ተመልሰዋል። ቲክቶክ ላይቭ ላይ እስኪ የተወሰነ ቪዲዮ ላሳያቸው። በመጀመሪያ ግን ሰይፉ ራሱ ቲክቶክ አብራችሁ ትሰራላችሁ? አብራችሁ አሁን ቲክቶክ መስራት እንደ ልጃችሁን እንደዚህ ምክንያቱም ሰላም እንዴት ናችሁ? ሰላም ነው። በጣም እናመሰግናለን። ላሳያችሁን ፍቅር፣ ላሳያችሁን ሁሉ ነገር፣ ለሰጣችሁን ኮሜንት በጣም ብዙ ነገር ብላችሁናልና እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ ከዚህ የበለጠ ደግሞ ጥሩ ነገር ሰርተን ጥሩ ነገር ለእናንተ ይዘንላችሁ እንመጣለን ብለን ተስፋ እናደርጋለን። ከፈጣሪ ጋር በጣም ነው የምንወዳችሁ። ኔትወርክ አሪፍ አይደለም ይላል። አሪፍ ነው ጋይስ፣ ኔትወርክ አሪፍ ነው። በዛሬው ዕለት እንግዲህ በላይቭ ተመልሰዋል። እዚህ ጋር በላይቭ መመለሳቸው ሳይሆን ሁለት ሐሳብ አለ። ሰይፉ ስላስታረቃቸው በርካቶች ደስ ብሏቸዋል፣ እኛም ደስ ብሎናል። አንዳንዶች ደግሞ በዚህ ፍጥነት ከታረቃችሁ ትጣላላችሁ፣ አትቸኩይ፣ ረጋ በይ ያለውን ወንድማችን እስኪ ቪዲዮ ላስደምጣችሁና ሐሳቡን ትተቹታላችሁ። በዚህ ፍጥነት ከተታረቃችሁ ትለያያላችሁ። እርግጠኛ ነኝ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሐዘን እንዲህ በቀላሉ ውልቅ ብሎ በ2 ሳምንት ውስጥ የሚወጣ እንዳይመስልሽ።
ቆም ብለሽ አስቢ። አንተም ብትሆን ከሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሐዘን መከራና ቁስሏን ትረሳልኛለች ብለህ እንዳታስብ፣ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም፣ አይረሳም። ስለዚህ አረቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ፣ ስሜት ይሆናችሁ ድጋሚ ዋጋ እንዳትከፍሉ። ተረጋጉ። ለልጅ ማድረግ ያለብን አድርግ፣ ህይወትን አስተካክል። አንቺም ለልጅሽ ሁኚ። መንገድሽ ጥሩ እየሄደ ነው። ሰዎች አውቀውሻል፣ ስራ ሊያሰሩሽ፣ ብዙ ሊያግዙሽ ሰዎች እየፈለጉ ነው። ይሄንን እድል ተጠቀሚበት። ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ። ህይወትሽ ይበላሻል ድጋሚ። የረሳሹ ሊመስልሽ ይችላል ስላየሹ፣ እሱ ስሜት ነው። አንድ ሁለት ሴክስ አርጋችሁ አንድ 3 ቀን 4 ቀን ግፋ ቢል ሳምንት ሴክስ አርጋችሁ እሱ ያልቃል፣ ትረጋጋላችሁ። የዛኔ ያ ሐዘንሽ ያ መከራሽ ያ ራስሽን ሊያስጠፋሽ ሲሞክር የነበረው ህመምሽ አንድ ባንድ እየወጣ እንድትጤው ነው የሚያረግሽ። ስለዚህ የፈጠነ እንዳትታረቁ፣ የፈጠነ እንዳትግባቡ፣ ባልና ሚስት ሙድ እንዳታራምዱ፣ ርቀታችሁን ጠብቃችሁ ቀስ እያላችሁ እየተላመዳችሁ ለማስተካከል ሞክሩ። ሰው በዚህ ፍጥነት ተጣልቶ ከሆነ በርግጥ ሲታረቅ እንደዚህ መቸኮል አስፈላጊ አይደለም። ግን እውነቱን የተረዳሁት ምን እንደው ታውቃላችሁ፣ አልተጣሉም ነው እንደኔ ሐሳብ። ከመጀመሪያም አልተጣሉም። ኢኮኖሚ ችግር በጣም ከባድ ነው። ከኢኮኖሚ ጋር በተያያዘ ነውና አብራችሁ ስትሆኑ በተለይ ሲመጣ ደግሞ በጣም ከባድ ነው። ልጁም እንደበድላ ታስቧል። እንደኔ የተጣሉ አይመስለኝም። በመሐከላቸው የሆነ ነገር የችግር ነገር ለያቸው። ሰይፉ በርካቶችም አድናቆታቸውን እየቸሩ ይገኛል። አሌክስ ላይ ሊያሾ ተነስታበታለች። በትናንትናው ዕለት አሌክስ ላይቭ ገብቶ የተወሰኑ ነገሮችን ሲያወራ ነበር፣ ሲናገር ነበርና ባክግራውንዱን ጥቁር አድርጎት እዚህ ጋር ላይት አድርጎ ጥቁር ነው፣ ከኋላ ጥቁር ቲሸርት አድርጎ ጸጉሩን እንደዚህ ለጥፏት በጄል ነው በምድር የለጣፈው ቅርጹን አስይዞ ምናምን ጋይስ ያየሁት ነው። ምን ነው ከዛ መጣ መግለጫ ሰጠን። ሲሪየስ ከመጨረሻ ሄዳለች፣ ዳግም አትመለስም። ሁሌም አንተና ሚስትህን ባየን ቁጥር የእናትየዋ ፊት ነው እኔ ድቅም ነው የሚልብኝ። ጸጉሯን ተሰርታ እንደዚህ ተደርጋ የተለቀቀው ቪዲዮ ፎቶዋ ሁሌ አይኔ ላይ ይመጣል። ያንን ለማስረሳት የሚሆን ንግግር ብትናገር ማንን ገደለ? በቃ ባለማወቅ አጥፍቻለሁ። ለሷም ነፍሷን ይማራት። አንዳንዴ ስሜታዊ የሆነን ሚዲያ ላይ መተን እንደዚህ አይነት ነገሮችን ባናደርግ ጥሩ ነው። ከኛ ተማሩ ማለት በእርግጥ አንተ ከዚህ ልጅ ጋር አብረህ ስትጣበስ ያንን መልስ ስትመላለስ ስትናገር እርግጠኛ ነኝ የዚህ እናት ነፍስ ይጠፋል ብላ አይደለም ትጣላለህ፣ የሆነ ጊዜ እንታረቃለን ብላ አስበህ ሊሆን ይችላል። ግን ዛሬ የምትመልሰው መልስ ምስክክ ትላለህ። ጊፍት ሲሰጥክ የበላይ የሆንክ ይመስልሃል እንዴ? ትክክል ነህ ሲሉ የእውነት ይመስልሃል እንዴ? ትናንት እንዳይሰደባቸዋት እኮ ናት የሞተችው የሚስቴ እናት የምትላት ዛሬ ምንም እንዳልበደለ ምንም እንዳላጠፋ ትክክል እንደው አክት ታደርጋለህ እንዴ? ልታፍር ይገባል። እኛ መብታችን ነው። መብትህማ መብቴ ነው ብለህማ 21 ዓመት ያሳደገቻት ልጅ እኮ ቀማ። በልክ በነገርከን ልክና በሰጠህን ልክ ነው አስተያየት የምንሰጥህ። ሚዲያ ማንም በሰው ህይወት አያገባውም። እንዲያገባን ያደረገው ግን ሚዲያ ላይ አምጥታችሁ የምታሳዩት ህይወት ነው። ስለኔ ህይወት መጥቼ እስካላሳየኸው ድረስ መላምት መናገር ትችላለህ። የኔን ህይወት ግን አውጥተህ እዚህ ጋር ማሳየት አትችልም፣ ስላላሳየሁ ማለት ነው። እኔ እንደውም ከዚህ ቀደም ብዬ የሆነ ቪዲዮ ሰርቼላችሁ ነበር። አንዳንዴ ምላሽ አለመስጠት በጣም መልካም ነው። ደም የለመዳችኋል። ደም ካለመድክ በስተቀር ተኩስበት ምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ። በመጀመሪያ ይህን ሁሉ ቀጠሮ ያበዛባት ህይወቷ አለፈ የምትላትን የወደፊቱ የልጅህ አያት የሆነችዋን ነፍስ ይማር እንኳን አላልክ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም። በዚህ ሰዓት አሌክስ ማድረግ ያለበት እንደኔ ዴዚ ችግር ውስጥ ስለሆነች አይቶ እንዳላየ ማለፍ ነው። ለሁሉም ነገር ጊዜና ቦታ ያስፈልገዋል የሚል ግምት አለኝ። እናንተ ደግሞ ትዝብታችሁን አጋሩኝ። ሊያም የመለሰችው ነገር በዚህ መልኩ ተገቢ ነው ብዬ አላስብም። አንቺም ምናልባት በእድሜ ከሱ ትበልጨዋለሽ። እሱ ገና ወጣት ነው። ወጣት ሲሆን ደግሞ ያው ይታወቃል። በመጨረሻ አሌክስ ላንቺ ቃል የለኝም ያላት ለማን ነው?
ለሄለን ነው ለማን ነች? እስኪ ያላትን ላስደምጣችሁ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር ኖ ላይክ ይሄ በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ ነው። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ አንዳንዶች እንግዲህ እንደሰማችሁት ሄለንን ፎቶ ለጥፈው ለሷ ነው እያው ነው። በወቅቱ እንግዲህ ጊፍቱ ሊሰጣት ስለነበረ እንደ እናት እየደወለች ምናምን ሲል የነበረው ለሷ ነው እያሉ ይገኛል። እንደኔ አይመስለኝም። እቺ ሴት ማነች? እስቲ ኮመንት ላይ ጻፏት። ለማንኛውም ወዳችኋለሁ። ቻው